ከባድ ጥያቄ መጣ። የአሁን ዘመን ሴቶች ሀብታም ካልሆነ አናገባም ይላሉ። ሽምግልና ላይ ሁሉ ሀብታም ብቻ ነው የሚጠየቀው። እንዴት ነው? የዚህ ዘመንስ ወንድ ሆኖ ብር ያላትን እያለ የሚያሳድድ አለ የለም? ሞልቶ እቺ ከኩዌት ነው ወይ የመጣችው? እቺ ከዱባይ ነው ወይ? ቻፓ በደንብ ጭናለች ወይ? ሀውስ አላት ወይ የሚል አለ የለም? ሞልቶ። ስለዚህ የዚህ ዘመን ሴቶች ተብሎ አይደለም ጥያቄው ራሱ መጠየቅ ያለበት። ሴት ሆነው ገንዘብ የሚያዩ አሉ። አዎ አሉ። ወንድ ሆኖ ገንዘብ ያላትን ሴት የሚያይ እንዳለው ሁሉ ነብዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም? ፈድፈር ቢዛቲ ዲን ያላትን ምረጥ ብለዋል። ጥሩ። ለምንድን ነው የሰው ልጆች ገንዘብ የሚያዩት ነው? ምክንያቱም ስለሚፈሩ ገንዘብ ከሌለ ኑሮ አይቀጥልም ብለው ስለሚገምቱ። ባለንበት ወቅት ደግሞ ያላቸው ሰዎች በአንድ አዳር ሲከስሩ፣ የሌላቸው ሰዎች ደግሞ በወራት ውስጥ አትርፈው ሀብታም ሲሆኑ የሚታይበት ዘመን ነው። አንተ ሲጀምር ገንዘብ የምትፈልገዋን ሴት ለምን ትፈልጋታለህ? አንተም ራሱ የፈለግከው ምንዋን ነው? አንተም ራሱ የፈለግከው ምንዋን ነው? ሰውነት ያላትን ብለህ ፈለግ። እሷ ደግሞ በሰውነቷ ልክ ሂሳብ አስቀመጠችለት። ዳሌ 500 ሺህ ብር ምናምኔ 2 ሚሊዮን ብር እንትኔ ምናምን ብላ ሂሳብ አወጣችለት። ፈሂምት? ማትወዳትን ሴት አግባል ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ስታያት የምታስደስት የሆነችን ሴት አግባ ነው ያሉት። ስታያት ማማር አለባት። ካላማረች ገብተህ ትበድላታለህ። ነገር ግን ሚኒመም መኖሪያ ደግሞ የሚባል አለ። ወንድ ልጅ ሴት ልጅ ማስተዳደር ግዴታው የሆነበት። ከመድረሳ ወጣችሁ ድንቡሎ የላችሁ ዱዲ ማለት ነው። ኒካህ ብለዋል ነብዩ። ኒካህ ማግባት አለብኝ። የቤት ኪራይ መክፈል ትችላለህ? ለምን? ኃላፊነቱ በማ ላይ ነው? በወንድ ላይ ነው አይደል? አይ አልችልም። እና ታዲያ ካልቻልክ ጾም ነው የተባልከው። መጾም ለአላህ በትዕግስት አላህ በሚፈታልህ ቀን ደግሞ ገንዘብ ስትይዝ አቅም ሲኖር አንተም መልካሟን የምትወዳትን ታገባለህ። ከዛ ውጭ ሰው ልጆች ሴቶች ብቻ አይደለም ገንዘብ የሚፈልጉት። ሀታኛ ባለንበት ዘመን ስልክ ለምሳሌ አለኝ አይደለም? ሰው አይደለም አዲስ ስልክ ወጣ ሲባል እኔ እኮ ሳምሰንግ እኮ ምናምን ነው ያዝኩት እኮ ይሄን አልያዝኩም። ራሱ በሽታ ነው አይደለም? ስለዚህ ሴት ብቻ ሳይሆን ወንድ ራሱ ምን ይወዳል? ገንዘብ ይወዳል። ቤት አለ ለምሳሌ ሴቶች ሲሆኑ ምን ይመኛሉ? በጣም ቁሳቁስ ምናምን ይወዳሉ። ይሄ ጸባያቸው ነው። ማን ሲቀር በጣም ወደ ዲን እየመጡ ሲሄዱ የዱንያን ጠፊነት ግን ሲያውቁ ስብር እያሉ ይሄዳሉ። ወንድም ሆኖ ፉን የሚል አለ የለም? የዱንያን ጠፊነት ሲያውቅ ዲንን ሲያውቅ ምን ይሆናል? ያኔ ይስተካከላል። ስለዚህ እኔ ግን መመኝላችሁ ለወደፊቱ እናንተው ራሱ ተጠይቃችሁ እንድትገቡ ነው የምፈልገው። ለወደፊቱ ያ እንዲመጣ ደግሞ ወንድ ልጅ በራሱ ላይ ይሄን መስራት ይችላል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቀው ወይስ ተጠይቀው ያገቡት? የመጀመሪያ ትዳራቸው ተጠይቀው፣ ከዛ ደግሞ ጠየቁ። መጠየቅም ያለ ነው። ጥሩ ሰው ግን ከሆናችሁ ተጠይቃችሁ ታገባላችሁ። እንዴት? ሰው ሁኑ መጀመሪያ። ምን አይነት ሰው? አላህ የሚፈልገው ሰው። ከሱ ጋር ጥሩ ግንኙነት፣ ከፍጡራን ጋር ጥሩ ግንኙነት፣ ጥሩ ሰው ሁኑ። ለወደፊት በባትሪ ቢፈለግ የማይገኘው ጥሩ ሰው እየቀነሰ ይሄዳል። መጥፎቹ ላይ ነው እየበዛ የሚሄደው። ፈሂምቱ? ከገንዘቡ በላይ ገንዘብን መሰብሰብ ወላሂ ይቀላል። በሐራም የሚመጣላ ገንዘብ ከለፋህለት ደግሞ ገንዘብ ይገኛል አይገኝም? ይገኛል። ሰው መሆን ግን ከባድ ነው። እዚህ ጋር ሌላ ሰው፣ እዛ ጋር ሌላ ሰው የምትሆን ከሆነ ሰው ፊት አምላኪ፣ ከሰው ውጭ አውሬ የምትሆን ከሆነ አትፈልግም። አላህ ይጠላሃል። አላህ የሚወደው ሰው ከሆንክስ ያኔ ፈልገው ለምነው ሰዎች ልጃችንን እናግባለን ይለዋል። አንተ መለመንም አይጠበቅብህም። ዛሬ ብዙ ሴቶች አሉ የሉም? ሴት በዝቷል እኮ። ወላጆች ምን እስኪጨነቁ ድረስ የሴት ልጆቼን ጉዳይ ምንድነው ማርገው ብለው ማን ነው መጥቶ ኃላፊነቱን ወስዶ ለማን አምኜ ነው ሴት ልጄን ምሰጠው ብሎ እኮ ወላጆች ሲያረግዙ የተጨነቁትን ያህል አሁንም ልጆቻቸውን አርግዘዋል። ሰው ሁኑልኝ። ምንማማረው እኛ በእናንተ ላይ የምንለፋው ሰው እንድትሆኑ ነው።
በቃ ተረካቢ ሆናችሁ ዲነኛም በቤት ውስጥም ጥሩ ሰው ሆናችሁ ኢስላምን እንድታስቀጥሉ ነው። ወጣችሁ ግን እናንተም ማትረቡ ሰዎች ከሆናችሁ ሸክም የምትሆኑ ከሆኑ አሁን ቅርብ ቀን የሆነ ቦታውን አልጠቅስም፣ ባልና ሚስት ናቸው። አላህ ያሳያችሁ። ሚስትየዋ ሃይላንድ ምናምን ሁሉ ትለቅማለች። ባልየው ቃሚ ነው። የሆኑ ሰዎች ገንዘብ ሊረዱ ፈለጉ። አስሉ ወንድ ልጅ ወንድ ሆኖ ቢገኝ ኖሮ ገንዘብ ለማን ነበር የሚሰጠው? ለባል ይሰጣል። ባል ሚስቱን ያስተዳድር ነበር አይደል? እሱ ቃሚ ስለሆነ አካውንት ነምበር ክፈች አሏት። አደራ ባልሽ እንዳይሰማ አንቺ ብቻ የሚጎልሽን በአግባቡ ተጠቀሚ ተብላ በአካውንቷ ገባላት። አያችሁ፣ እንዲህ አይነት ብኩን ወንዶች እየበዙ ስለተቸገርን መሰራት ያለበት በቁጥር አንድ ወንዶች ላይ ነው። ወንዶች ጥሩ ከሆኑ ሴቶች በወንድ ሸክም ስር መሆን ይችላሉ። በስነ ስርዓት ላይፍ ይቀጥላል። አሁን ግን አብዛኛው ወንድ የኢስላምም የቤተሰቡ የወላጆቹ ማለቴ ነው የትዳሩም ላይ ሸክም ነው። እንደዛ እንዳትሆኑ አደራችሁን ልፉ፣ በርቱ። ለወደፊቱ እናንተንም ጥሩ አባት ያደርጋችሁ፣ ሚስቶቻችሁንም ለናንተ የመደሰቻ ሰበብ ያደርጋቸው። ግን የመደሰቻ ሰበብ ባይሆኑስ? ይሄ ሌላ ጥያቄ ነው አይደል? ከባዱ ጥያቄ ይሄ ነው። ዱንያ ጀነት ናት እንዴ? አይደለችም። አንዱ ሰው የሆነችን ሴት አግብቶ ፈተና ትሆንበታለች። አላህ ምን ላይ ያደርገው? እሱ በጣም ጥሩ ሰው ሊሆን ይችላል፣ መጥፎ ሴት ሊሰጠው ይችላል። ከአላህ ማለት ነው። ፈራጁ ማን ነው? አላህ ነው። ምን ሊያደርግለት? ሊያዝንለት። ምን አድርጎ? አንድ ለሷ ሊያዝን። ጥሩ ሰው ስር ካልሆነች መጥፎ ሰው ጋር ብትሄድ ተንደርድራ እሳት ውስጥ ልትገባ ነው። ያ ሰውዬ ግን እየበገነም ምን እያለም ስብር አድርጎ ምን ያደርጋታል? ይይዛታል። ከዛ ትለወጣለች፣ መንገድ ውስጥ ትገባለች። እሱ ደግሞ ለታገሰበት አላህ ምን ያደርግለታል? አጅር ይከፍለዋል። ኢነማ ይወፋ ሷቢሩን አጅረሁም ቢገይሪ ሂሳብ። የሆነችዋ ሴት ደግሞ ቃሚ አጫሽ የሆነ መጥፎ ሚመታት ምናምን የሆነን ሰው ይጥልባታል። ወሊረቢሃ ተስቢር፣ ለጌታዋ ስትል ታግሳ ዱዓውን እያደረገች ስንት የተቀየሩ ወንዶች አሉ አሉ። አባቶቻችሁን መመልከት እኮ ነው። አባቶች ሆነው ሚስት የሚደበድቡ ጫት የሚቅሙ እኮ ነበሩ። ከጊዜ በኋላ አላህ ሰው አድርጓቸው ልጆች ከተወለዱ በኋላ ከፊሎች ደግሞ በሴቷ ጥንካሬ በሴቷ ዱዓ። ስለዚህ እቺ ሴት ምን አገኘች ማለት ነው? አጅራሃ መረተይን፣ ሁለት አጅር አገኘች። አንድ ታግሳ ይሄን ሰውዬ ሰብራ ምን ያደረገችበት ከመጥፎ ህይወት ከሱሱ አውጥታ ሰው ላረገችበት። እሱ ኢማነኛ ሆኖ በቀጠለ ቁጥር ምን ይሆናል? የሱ አጅር ሳይቀነስ ለሷ ይገባላታል። ሁለተኛስ ታግሳ መስዋዕትነት ለከፈለችበት። ስለዚህ የአላህን ጥበብ አናቀው። ከፊሎች በልጅ ትፈተናላችሁ፣ ከፊሎች ልጅ ላይ ይሰጣችሁ ይችላል። የትዳር ጌጡ ምንድነው የሚባለው? መውለድ ነው አይደለ? የተኛ ሁሉ አይወልድም። ስንት ሰዎች አሉ በልጅ የሚፈተኑ። ከአላህ ከመጣ ምን ማድረግ ነው? ጌታዬ ሆይ አንተ ጀነትን አዘጋጅተሃል፣ ትዳሩንም ሰጥተኸኛል፣ አልহামዱሊላህ። ካንተ ደግሞ ከጅላለሁ። ዱንያዊ ሰበብም ህክምናም የመሳሰለውን ያለው ማድረግ ያለብኝን አቅሜ በቻለው መልክ አደርጋለሁ ማለት ነው። አላህ ብቻ ጥበቦቹን ያስረዳል።